ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። የጀመርነውን ደቀ መዝሙርና ደቀ መዝሙርነት በሚል ርዕስ የጀመርነውን ትምህርት እንቀጥላለን። ዛሬም እንቀጥላለን። ይህን ትምህርት በባለፈው ቪዲዮ እንደምታውቁት ክርስቶስን ማወቅ በሚል ሐሳብ ነበረ እየተነጋገርን የነበረው። ስለዚህ ደቀ መዝሙርነት ማለት ክርስቶስን መምሰል ነው። ክርስቶስን ከከሱ መማር ነው። ክርስቶስን መምሰል ነው ብለናል። ክርስቶስን ለመምሰል ደግሞ ክርስቶስን ማወቅ አስፈላጊ ነው ብለናል። ዛሬ ደግሞ እንደዚሁ በጣም ጠቃሚ የሆኑ ነገሮችን እንመለከታለን። እነዚህም ጠቃሚ ነገሮች አንድ መንፈሳዊ ሰው፣ አንድ ደቀ መዝሙር ለመሆን የሚፈልግ ሰው የሚያደርጋቸው መንፈሳዊ ልምምዶች ናቸው። ወይም ደግሞ የደቀ መዝሙር ተግባራት ልንልም እንችላለን። እነዚህ ነገሮች እንመለከታለን። እንግዲህ መንፈሳዊ ልምምዶች የምንላቸው ምንድን ናቸው? በየቀኑ መለማመድ ያለብን ነገሮች ናቸው። እነዚህ በእግዚአብሔር መገኘት፣ በእግዚአብሔር ፕሬዘንስ ደስ የምንሰኝባቸውና ክርስቶስን ለመምሰል የምናድግባቸው መንገዶች ናቸው። ክርስቶስን ለማደግ የምናድግባቸው፣ ክርስቶስን ለመምሰል የምናድግባቸው መንገዶች ናቸው። እነዚህ ሁሉ በራሳችን መለማመድ፣ በራሳችን ጥረት የምንለማመዳቸው ነገሮች ሳይሆኑ በጸጋው በመደገፍ በጸጋው ስር በመሆን የምንለማመዳቸውና ፍሬ ልናፈራባቸው የምንችላቸው መንገዶችና ነገሮች ናቸው። በእውነት ወገኖቼ ጸጋው እጅግ አስፈላጊ ነገር ነው። ቲቶ 2:11-12 ላይ ስለ ጸጋው ይናገራል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን በአሁኑ ዘመን በራሳችን ማለት በመገዛትና በጽድቅ እግዚአብሔርንም በመምሰል እንድንኖር ያስተምረናል ይላል። ቲቶ 2:11-12 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ ጸጋ ያድናል፣ አድኖናል። ማዳን ብቻ አይደለም፣ ይህ ጸጋ ኃጢአተኝነትን፣ ዓለማዊን ምኞት እንድንክድ የሚረዳን ጸጋ ነው። ይህ ጸጋ ያን ብቻ የሚያደርግ ሳይሆን በዚህን ዘመን ለጌታ እንድንገዛ በጽድቅ እግዚአብሔርን እንድንመስል ደግሞ የሚረዳን ጸጋ ነው። ይህ የእግዚአብሔር ጸጋ ያስፈልገናል፣ እነዚህን መንፈሳዊ ልምምዶችን ለመለማመድ ማለት ነው። ምክንያቱም ያለ እርሱ ምንም ልናደርግ አንችልም። በራሳችን ጥረት የምናመጣው ፍሬ እና ለውጥ የለም። ዮሐንስ 15:4-5 ብዙ ጊዜ አንብበናል ይህን ክፍል። በእኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ ቅርንጫፎችም እናንተ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ዮሐንስ ወንጌል ምዕራፍ 15:4-5 ባለው ክፍል ላይ በእኔ ኑሩ የሚለው ቃል እኔም በእናንተ ኖራለሁ ማለቱ የግንድና የቅርንጫፍን ግንኙነት ይገልጻል። ቅርንጫፎች በግንዱ ላይ ካልተጣበቁ ፍሬ ማፍራት እንደማይችሉ፣ በራሳቸው ፍሬ ማፍራት እንደማይችሉ፣ በራሳቸው ውሃ ማግኘት፣ ኒውትሪየንትስ ማግኘት እንደማይችሉ፣ ከግንዱ ግን እያገኙ ፍሬ ማፍራት እንደሚችሉ ይናገራል። ልክ እንደዚሁ እኔና እናንተም ግንዱ በሆነ በክርስቶስ ኢየሱስ ስንኖር፣ በክርስቶስ ኢየሱስ ስንጣበቅ ፍሬ ማፍራት እንችላለን። በእርሱ ስንኖር ማለት ነው። ያለ እርሱ ፍሬ ማፍራት አንችልም። መንፈሳዊ ፍሬ ማፍራት የምንችለው ከእርሱ ጋር ስንጣበቅ ነው። ጸጋም የተባባልነው እንደዚሁ ነው ማለት ነው። ስለዚህ ዛፍ በራሱ ጥረት ፍሬ አያፈራም። ፍሬ የሚያፈራው ስሩን አጥብቆ ወደ ስር በመዘርጋት ወደ ታች በመዘርጋት ፀሐይና ውሃ ደግሞ ከላይ በማግኘት ነው። ልክ እንደዚሁ መንፈሳዊ ልምምዶቻችን ወደ ፍሬ የሚሆኑት ከኢየሱስ ክርስቶስ ጋር በሚያመሳስሉን፣ ክርስቶስን እንድንመስል በሚያደርጉን ልምምዶቻችን ናቸው ማለት ነው። ገላትያ 5:22-23 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት የሚለው እነዚህ የመንፈስ ፍሬዎች እንኳን አይልም። የመንፈስ ፍሬ እንደ አንድ ፍሬ ነው የሚቆጥራቸውና ምክንያቱም በአንዱ መንፈስ
የምናፈራቸው ፍሬዎች ናቸው። እነዚህ ከክርስቶስ ጋር ማለትም በክርስቶስ በመኖር ልናፈራቸው የምንችላቸው ናቸው ወገኖች። እጅግ በጣም የሚጠበቁ በእውነት በመንፈሳዊ ስጦታዎች ስናገለግል ከምናገኘው የእግዚአብሔር ደስታ ይልቅ ማለት እግዚአብሔር ደስ ከምሰኝባቸው ነገሮች ይልቅ እነዚህ በጣም ዋና ነገሮች ናቸው፣ የሚቀድሙ ነገሮች ናቸው፣ ከአገልግሎት የሚቀድሙ ነገሮች ናቸው። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ የዋሃት፣ እምነት፣ ራስን መግዛት እነዚህ ቀዳሚ ነገሮች ናቸው። ስለዚህ ከነዚህ ከምንለማመዳቸው ልምምዶች እንግዲህ እግዚአብሔርን እንድንመስል ደቀ መዝሙር እንድንሆን በጣም ከሚያስፈልጉን ዕለት ዕለት ከህይወታችን መጥፋት የሌለባቸው ነገሮች ምንድናቸው ካልን የመጀመሪያው ጸሎት ነው። ጸሎት ምንድነው? ጸሎት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ያለን ኮሚኒኬሽን ግንኙነት ነው። ከእግዚአብሔር ጋር ዕለት ዕለት የምናደርገው ኮሚኒኬሽን ነው ከእግዚአብሔር ጋር። ስለዚህ ለእርሱ ብቻ ዝም ብለን የምናወራው ወሬ ሳይሆን ከእርሱ ጋር ማውራት፣ ከእሱ ጋር መነጋገር ነው። ኢየሱስ ክርስቶስ የኛ ለጸሎት ዋና ምሳሌያችን ነው። ምክንያቱም ከሱ በላይ ምሳሌ ሊሆንልን የሚችልም የለም። ማርቆስ 1:35 ላይ ምን ይላል? ማልዶም ገና ሌሊት ሳለ ተነስቶ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ነው የሚለው። ኢየሱስ ክርስቶስ ማልዶ ገና በማለዳ ሌላ አክቲቪቲስ ሳይጀምር በፊት የትኛውንም ነገር ከማድረጉ በፊት አስቀድሞ ከአብ ጋር ተነጋገረ፣ ጸለየ። ማልዶ ተነስቶ ወደ ምድረ በዳ ሄዶ ጸለየ፣ ማለዳ ላይ ተነስቶ። እኔና እናንተም የሚያስፈልገን ይህ ነው። በህይወታችን በየማለዳው እየተነሳን መጸለይ፣ ምንም ከማድረጋችን በፊት ማለዳ ላይ ተነስተን የጸሎት ጊዜ እንዲኖረን መለማመድ ይኖርብናል። ይህንን ዕለት ዕለት ካደረግን ይህ የህይወት ልምዳችን ሆኖ ይቀራል። ስለዚህ ይህንን ልንለማመድ ያስፈልጋል። በተለይ በህብረት ከብዙ ሰዎች ጋር ሆነን ከምንጸልየው ጸሎት በላይ ጠቃሚ ጸሎት ወገኖቼ በማለዳ ተነስተን ልክ ኢየሱስ ክርስቶስ እንዳደረገው ለብቻችን ከእግዚአብሔር ጋር የምናደርገው የምንነጋገረው ጸሎት ትልቅ ኃይል አለው። የህይወታችንን አቅጣጫ ሊቀይር ይችላል ወገኖቼ። ህይወታችንን በትክክለኛ መንገድ እንድንመራ ያስችለናል። ስለዚህ ጸሎት ዕለት ዕለት ልምምዳችን ሊሆን ያስፈልጋል። ከእግዚአብሔር ጋር መነጋገር ዕለት ዕለት ልምምዳችን ሊሆን ያስፈልጋል። ይህን ካላደረግንስ ጸሎት ትእዛዝም ነው። ታዘናል እንድንጸልይ ስለታዘዝን እና ካልታዘዝን ደግሞ ካልጸለይን በቃ ኃጢአት እንሰራለን ማለት ነው፣ በድለናል ማለት ነው። ስለዚህ ያለ መጸለይ ኃጢአት ነው። ሳታቋርጡ ጸልዩ የሚለው ቃል ራሱ በትእዛዝ መልክ የተቀመጠ ነው። ጸልዩ ነው የሚለው አንደኛ ተሰሎንቄ ምዕራፍ 5:17 ላይ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ማለት ስራም አንሄድ፣ የትም ቦታ አንሄድ፣ ቁጭ ብለን እየጸለይን ብቻ እንውል ማለት አይደለም ወገኖች። በየትም ስፍራ ሆነን፣ በስራ ቦታ ሆነን፣ መኪና እየነዳን ቢሆን፣ ከሰዎች ጋር ሆነን ቢሆን፣ ለብቻችን ሆነን ቢሆን ስፍራ እንዳንጸልይ አይከለክለንም። ሁኔታዎች እንዳንጸልይ አይከለክሉንም። ምንም ነገር ሊከለክለን ስለማይችል በየትም ስፍራ ቀኑን ሙሉ አይኖቻችንን፣ ልባችንን፣ ኮኔክሽናችንን ከእግዚአብሔር ጋር አድርገን ስንሰራም ኮኔክሽናችን ከእግዚአብሔር ጋር ሆኖ እንስራ። ምንም ነገር ስናደርግ ማለት ነው፣ በየትም ስፍራ ብንሆን ማለት ነው መጸለይ እንችላለን። ለዚህ ነው ሳታቋርጡ ጸልዩ የሚለን። ምክንያቱም ጸሎት ትልቅ ኃይል አለው። ወደ እግዚአብሔር ፊት የሚረዳንን ጸጋም የምናገኘው በሱ በኩል ነው። ወደ ክርስቶስ መቅረብ የምንችለውን በሱ በኩል ነው። ከእግዚአብሔር የተሰጠን ነው ጸሎት ወገኖች። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ የሚለው ራሱ በጸሎት እኮ ነው። በእምነት የምንቀርበው ምህረትን እንድንቀበል ራሱ ማለት ነው። ከእግዚአብሔር ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ምህረትን እንድንቀበል ጸጋ በሚያስፈልገን ጊዜም ያንን ጸጋ ማግኘት እንድንችል የሁል ጊዜ ወደ ጸጋው ዙፋን ፊት በእምነት መቅረብ ይኖርብናል። በእምነት ጸሎት ማለት ነው። ዕብራውያን 4:16 ላይ በእምነት ጸሎት መቅረብ ያስፈልጋል።
ወገኖች ጸሎት እጅግ ጠቃሚ ነገር ነው በህይወታችን ውስጥ። ብዙ የጸሎት አይነቶች አሉ። ማለት የጸሎት አይነቶች አሉ። አንድ አይነት ጸሎት አይደለም ያለው። ስለ ራሳችን ብቻ ሁሉ ጊዜ አንጸልይም። እንደውም ይሄን ለመግለጽ በቀላሉ ማስተዋወስ እንድንችል ሰዎች አክትስ ይላሉ። እነዚህን አራቱን የጸሎት አይነቶች አክትስ፣ ACTS፣ ኤን አዶሬሽን አምልኮ፣ ሲን ኮንፌሽን ኑዛዜ፣ ቲን ታንክስ ጊቪንግ ምስጋና፣ ኤስን ደግሞ ሰፕሊኬሽን ልመና ይላሉ። ስለዚህ ጸሎት፣ አምልኮ፣ ኑዛዜ፣ ምስጋና፣ ልመና ናቸው ማለት ነው። ማለትም ንስሐም ልንል እንችላለን። እነዚህን እንደ መመሪያ አድርገን ተጠቅመን በየቀኑ በጸሎታችን ሁሉ እነዚህን ማካተት አለብን ማለት ነው። ስለዚህ ደቀ መዝሙርት መጀመሪያ የጸሎታችን የመጀመሪያው ክፍል አዶሬሽን ነው። አምልኮ ማለት ነው። እግዚአብሔርን ስለ ማንነቱ ማመስገን። መዝሙር 145 ላይም የምናነበው ይህን ነው። ስለ ማንነቱ እግዚአብሔር መሐሪ ስለሆነ፣ እግዚአብሔር ቸር ስለሆነ፣ እግዚአብሔር በሁሉ ስፍራ ባንዴ የሚኖር ስለሆነ፣ እግዚአብሔር የወደፊቱን እና የአሁኑን ሁሉን አዋቂ ስለሆነ፣ ሁሉን ቻይ ስለሆነ፣ ስለ እግዚአብሔር ማንነት፣ ስለ ጸጋው፣ ስለ ምህረቱ፣ ስለ ቸርነቱ እግዚአብሔርን እንድናመሰግን ያስፈልጋል። መዝሙር 145ን በሙሉ ማንበብ ትችላላችሁ። ስለ አምልኮ፣ የአምልኮ ጸሎት ዘማሪው እያመለከ እግዚአብሔርን ሲያወድስ እንመለከታለን። እግዚአብሔርን በዝማሬ በጸሎት ሲያወድስ እንመለከታለንና ከጸሎታችን የመጀመሪያው ክፍል አዶሬሽን ነው ማለት ነው። ሁለተኛው ኮንፌሽን ኑዛዜ። ይሄ በትክክል ንስሐ መግባት፣ በእውነት ንስሐ መግባት ማለት ነው። ዝም ብሎ የለበጣ አይደለም። ዝም ብሎ አልቅሶ መሄድ አይደለም። አልቅሶ እንደገና ሌላ ጊዜ ያንኑ መድገም ማለት አይደለም። ምክንያቱም አንደኛው ዮሐንስ 1:9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ብንናዘዝ ነው ማለት ከኃጢአታችን ብንናዘዝ። ስለዚህ ጌታ ሆይ ይህንን አድርጌያለሁ፣ ይህ ትክክል አይደለም፣ ማረኝ፣ ይቅር በለኝ ብለን ከልባችን በእውነት ከሆነ በእውነትም ለመመለስ ከሆነ እግዚአብሔር ይቅር የማይለው ኃጢአት የለም። ይቅር የማይለው ኃጢአት የለም። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል በዚሁ ክፍል። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ሁሉ የምትለው ቃል የትኛውም አይነት ኃጢአት፣ ይቅር የማይባል ኃጢአት የለም። ሶስተኛው የጸሎት አይነት ምስጋና ነው። ታንክስ ጊቪንግ። ስለተደረገልን ነገር ከመስቀሉ ጀምሮ ለኛ ከሞተልን ሞቱ ጀምሮ እግዚአብሔርን እናመሰግናለን። በስጋ ኑሯችን ዕለት ዕለት ስላደረገልን ነገር በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በፊቱ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል ፊልጵስዩስ 4:6 ላይ። በጸሎትና በምልጃ ከምስጋና ጋር ነው በፊቱ ልመናችንን ማስታወቅ ያለብን እንጂ ያለ ምስጋና አይደለም። እግዚአብሔር ብዙ ነገር አድርጎልናል። እግዚአብሔር ካደረገልን ነገሮች ትልቁ ጌታ ኢየሱስ ክርስቶስን ሰጠን፣ ከሱ ጋር ሕይወትን ሰጠን። ከዛ በኋላ ብዙ ያደረገልን ነገሮች አሉ። በምድራዊ ኑሮ እስከ ዛሬ እያበላን እየተንከባከበን ያለው፣ እያለበሰን ያለው፣ እያኖረን ያለው፣ ጤና እየሰጠን ያለው እግዚአብሔር ነው። በመንፈሳዊ ነገራችን እየባረከን ያለው እርሱ ነው። እየጎበኘን ስንጸልይ ለጸሎታችን መልስ በየጊዜው እየሰጠን ያለው እሱ ነው። ስለዚህ እሱን ማመስገን አለብን። ብዙ የምናመሰግንባቸው ምክንያቶች አሉ። ለምን እናጉረመርማለን? እግዚአብሔርን እናመስግን። ሌላ የጸሎት አይነት ሰፕሊኬሽን ነው፣ ልመና። ይሄ የሚያስፈልገንን የምንፈልገውን ውስጣችን የሚሻውን ነገር መጠየቅ ነው እግዚአብሔርን። እሱ አባታችን ስለሆነ እንደ ፈቃዱ ይሰጠናል። ምክንያቱም መጽሐፍ ቅዱስ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል ይላል ማቴዎስ 7:7 ላይ። ለምኑ ይሰጣችኋል። ስለዚህ እግዚአብሔር መለመን ነው። እንዲሰጠን የምንፈልገው ነገር ካለ መፈለግ ነው፣ እናገኛለን። ያለ መዝጊያውን ስናንኳኳ ይከፈትልናል።
ስለዚህ ዝም ብለን ስንኖር አይደለም ማለት ነው። ስለዚህ ዕለት ዕለት ይህንን መለማመድ አለብን። ጌታ ሆይ እርዳኝ እያልን በፊቱ መጸለይ ይኖርብናል። በጌታችን ጸሎት ውስጥ በጣም አስፈላጊ ነገሮችን ትመለከታላችሁ። ያንንም በኋላ እንመለከታለን። ስለዚህ ጌታ ሆይ እርዳኝ፣ እንደዛ ብቻ ዝም ብለን ቁጭ ብለን እንደዛ ከማለት አባት ሆይ አንተ ቅዱስና የታመነ ነህ። ይሄ አምልኮ ነው። የታመነ ነህ አንተ ቅዱስ ነህ፣ የታመነ ነህ አምልኮ ነው። እኔ ለራሴ እየተጨነቅኩና እያጉረመረምኩ ነገሮችን ራሴ ለመቆጣጠር እየሞከርኩ በመሆኔ በድያለሁ ብለን ደግሞ ይህንን ኃጢአቴን እናዘዛለሁ ስንል ተናዘዝን ማለት ነው። ከዛ ምስጋና ስለጠበቅከኝና እያበላኝ እያጠጣኝ ከኔ ጋር ሆነ ከክፉ እየጠበቅከኝ በብዙ ረድተኛልና አመሰግንሃለሁ። ምስጋና ተመልከቱ። ምልጃ ደግሞ ለሌሎች፣ ለቤተሰቤ፣ ለስራ ጓደኞቼ፣ ለሌሎችም ደግሞ እግዚአብሔር አምላኬ ጥበብን እንድትሰጣቸው ማስተዋልን እንድትሰጣቸው ለምንሃለሁ ብለን እንጸልያለን። ልመና ለራሳችን ደግሞ እንጸልያለን ለሚያስፈልጉ ነገሮች ማለት ነው። ስለዚህ የተለያዩ አይነት የጸሎት አይነቶች አሉ ማለት ነው። ለምሳሌ ጌታ ያስተማረንን ጸሎት እንደ መመሪያ ብንጠቀም ማቴዎስ 6:9-13 እንደው በሙሉ ጸሎቱን ብትመለከቱ በመጀመሪያ ቅድሚያ የሚለው በሰማያት የምትኖር አባታችን ሆይ ካለ በኋላ እሱን አድሬስ ካደረገ በኋላ አባትነቱን ከተናገረ በኋላ ከማጋር እየተነጋገረ እንደሆነ ከተናገረ በኋላ ስምህ ይቀደስ ነው። ከዛ መንግስት ትምጣ ብሎ ቅድሚያ የሚሰጠው ለስምህ ይቀደስ ለምለው ነው፣ መንግስት ትምጣ ለምለው። ከዛ በኋላ ነው ስለ ራሳችን የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን እያለን ከክፉ አድነን እንጂ እያለን የምንቀጥለው ማለት ነው። ስለዚህ እነዚህ የመጀመሪያው ግን ስንጀምር የእግዚአብሔርን ገናናነት ስለ ማንነቱ እንጸልያለን ማለት ነው። ጸሎት በቃ እንደ ትንፋሽ ነው ይባላል። እውነት ነው ደግሞ። ያለ ጸሎት ክርስቲያን መኖር አይችልም፣ በህይወት መኖር አይችልም ያለ ጸሎት ከሌለን ከእግዚአብሔር ጋር ካልተነጋገር እንዴት ሆነን መኖር እንችላለን? ልክ እንደ እስትንፋስ ነው ጸሎት። እስትንፋሳችን ነው። ወደ ውስጥ መተንፈስ እና ወደ ውጭ መተንፈስ አለ አይደል? አሁን ለምሳሌ ወደ ውስጥ ስንተነፍስ አምልኮ፣ እግዚአብሔርን ማዳመጥ፣ ቅዱስ ቃሉን ማጥናት፣ ይሄ ወደ ውስጥ እንደ መተንፈስ ነው። ወደ ውጭ እንደ መተንፈስ ደግሞ ስንናዘዝ፣ ጌታ ሆይ ይህን አድርግልኝ ብለን ስንለምን፣ ሸክማችንን በሱ እግር ስር ስናራግፍ፣ ይሄ ሁሉ ነገር ደግሞ ወደ ውጭ መተንፈስ ነው። ያው ጸሎት መተንፈስ ነው። ጸሎት እስትንፋሳችን ነው ማለት ነው። ጸሎትን ያቆመ ደቀ መዝሙር በቃ ትንፋሹን እንዳቆመ ቁጠሩት። ለሞት ጣር ላይ ያለ እንደሆነ አስቡ በመንፈሳዊ ነገሩ። ስለዚህ ጸሎት ዋና ነገር ነው ማለት ነው። ጸሎት አንዳንድ ጊዜ ወዲያው እንደ ጸለይን መልስ አናገኝምና ጽናትን ይጠይቃል። ሊዘገይ ስለሚችል እግዚአብሔር እንደ ፈቃዱ በራሱ ጊዜ ነው የሚመልስልንና መታገስ መጽናትን ይኖርብናል። ያንን ይጠይቃል። ለምሳሌ ሉቃስ 18 ላይ ስለ አንዲት መበለት ሴት ይናገራል። ሉቃስ 18 ላይ እና አንድ እግዚአብሔርን የማይፈራ ሰው አለ። የማያፈር ሰው፣ ማንንም ሰውንም ቢሆን የማያፈር ሰው፣ ማንንም በቃ የማይፈራ፣ እግዚአብሔርን አይፈራም፣ ሰውንም አይፈራም። ነገር ግን ያቺ መበለት ዕለት ዕለት እየመጣች ትጨቀጭቀዋለች። ዛሬም ትመጣለች፣ ትጨቀጭቀዋለች። ነገም ፍረድልኝ ትላለች፣ ከነገ ወዲያም ፍረድልኝ ትላለች፣ በየቀኑ ፍረድልኝ ትላለችና በቃ ከጭቅጨቃዋ ለመዳን ብቻ ብሎ ፈረደላት ይላል እዛ ክፍል ላይ። ከጭቅጨቃዋ ለመዳን ብሎ ፈረደላት ጌታ። እንደው እዛ ክፍል ላይ ቀንና ሌሊት ለሚጮሁ ለምርጦቹ ለምታገሳቸው
እንዴት ፈጥኖ አይፈርድላቸውም? ጌታ ፈጥኖ ይፈርድላቸዋል። ጌታ ፈጥኖ ይፈርድልናል። በእውነት በፍርድ ተዛብቶብን ከእግዚአብሔር የምንጠይቀው ነገር ዘግይቶብን ወደ እግዚአብሔር እየጮህን እግዚአብሔር ታግሰን ወደ እርሱ ስንጮህ ደግመን ደጋግመን በፊቱ ስንጮህ እግዚአብሔር በእውነት ዝም ብሎ ጨክኖ አይቀርም፣ ይመልስልናል። ስለዚህ የኛ ጉዳይ መጠየቅ፣ መፈለግ፣ ማንኳኳት ነው። ይህንን መቀጠል ነው ያለብን ማለት ነው እንጂ እግዚአብሔር በራሱ ጊዜ ነው የሚመልስልን። እግዚአብሔር አንዳንድ ጊዜ አዎን ሊለን ይችላል። ወዲያው ነው የምንጸልየውን ጸሎት ወዲያው ነው ይመልስልናል። ለአንዳንድ ጊዜ ደግሞ አይደለም፣ ይሄም ደግሞ ለራሴ ጥበቃ ሲባል ነው፣ ለራሴ ሲባል ነው ምለን አይደለም የሚለንም ለኛው ለራሳችን ስል ነው። ምናልባት ያን ነገር ቢሰጠን ነፍሳችንን ሊያጠፋ የሚችል ይሆናል፣ ወይ ከእግዚአብሔር ሊያርቀን የሚችል ነገር ሊሆን ይችላል። ስለዚህ አይደለም ካለም እሱ ትክክል ነው። እግዚአብሔር እሺ ብሎ መቀበል ነው። ቆይ ስለንም በቃ መቆየትን መታገስን ተምረን መቆየት ነው። ቆይ ስለን ቆይቶ ልሰጠን ካለም እግዚአብሔር ቆይቶ ሊሰጥ ይችላል በራሱ ጊዜና መታገስ ነው። ስለዚህ አንዳንድ ጊዜ የተለየ መልስ ሁሉ እኛ ካሰብነው በላይ በሆነ ሁኔታ ሊመጣ ይችላልና ስለዚህ የጸሎት መልሳችን እግዚአብሔር ለኛ እንዳሰበልን እንዲሆን መፈለግ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብሎ። ስለዚህ እኛ ለራሳችን ከምናስበው በላይ እግዚአብሔር ለኛ የሚያስብልን ይበልጣል። ስለዚህ በእርሱ ታማኝነት ታምነን መጸለይ ይኖርብናል ማለት ነው ወገኖቼ። ጸሎት በእግዚአብሔር ፊት ብዙ መውደቅ፣ ብዙ መንበርከክ፣ ብዙ መጸለይ የሚያስፈልግ ነገር ነው። ክርስቲያን በዚህ ዘመን ከህይወታችን የጠፋ ነገር ጸሎት ነው ወገኖቼ። አንድ መጽሐፍ ሳነብ እንደዚህ ይላል፣ ብዙ የሚጸልዩ ብዙ ኃይል ይኖራቸዋል፣ ብዙ ኃይል ይኖራቸዋል፣ የመንፈስ ቅዱስ ኃይል። ትንሽ የሚጸልዩ ትንሽ ኃይል ይኖራቸዋል፣ ምንም የማይጸልዩ ምንም ኃይል አይኖራቸውም ብሎ ነበርና በጣም ደስ የሚል አገላለጽ ነው። ካልጸለይን የእግዚአብሔር ኃይል አናገኝም። የእግዚአብሔር ክብር በእኛ ውስጥ በኃይል አይሰራም ካልጸለይን። ትንሽ ትንሽ ብቻ እንደ ነገሩ ትንሽ ትንሽ ምንጸልይ ከሆነ ትንሽ ትንሽ ኃይል ይኖረናል። ነገር ግን ወስነን ጊዜ ሰጥተን በእግዚአብሔር ፊት የምንቆይ ከሆነ በጸሎት የምንቆይ ከሆነ በእግዚአብሔር ኃይል እንሞላለን። እግዚአብሔር በኃይሉ ይሞላናል። እግዚአብሔር የፈቃዱን ታላቅ ሥራ ያሰራናል። የምንጸልይ ታግሰን በፊቱ የምንሆን ሰዎች ስንሆን ማለት ነው። ማርቲን ሉተር እንደዚህ ብሏል፣ እጅግ ሥራ ይበዛብኛል፣ የመጀመሪያ 3 ሰዓቶችን ግን በጸሎት አሳልፋለሁ። እጅግ ሥራ ይበዛብኛል፣ የመጀመሪያ 3 ሰዓት ገና ከጠዋት ስነሳ የመጀመሪያ 3 ሰዓቶችን በጸሎት ያሳልፋል። ስንቶቻችን በሰዓታት እንደዚህ ረዘም ያሉ ሰዓቶች በእግዚአብሔር ፊት ረዘም ያሉ ሰዓታትን በእግዚአብሔር ፊት እንቆያለን? ስንቶች እንቆያለን? በትክክል በእውነት ደቀ መዝሙር የሚሆን ሰው ደቀ መዝሙር የእግዚአብሔር የክርስቶስ ኢየሱስ ደቀ መዝሙር ለመሆን የሚፈልግ ሰው ረጅም ሰዓት በጌታ ፊት በጸሎት ሊቆይ ያስፈልጋል። ይህን መለማመድ ይኖርበታል። ይህንን እንለማመዱላችን። ደቀ መዝሙርነት ለሁላችንም ነውና። ሁለተኛው መለማመድ ያለብን ነገር፣ የህይወታችን ልምድ መሆን ያለብን ነገር መጽሐፍ ቅዱስን ማንበብና ማሰላሰል። ይህም በጣም ትልቁ ነገር ነው። ልክ እንደ ጸሎትም ማለት ነው። መጽሐፍ ቅዱስን ማንበብ ማለት እግዚአብሔር በቃሉ ሲናገር መስማት ማለት ነው። ማሰላሰል ደግሞ ያን ያነበብነውን ክፍል ያን ያጠናነውን ክፍል ማሰላሰል፣ አስተሳሰባችንን፣ ፍላጎታችንን፣ ምርጫችንን ያ የሰማነው ቃል እስኪቀርጽ ድረስ በጥልቀት ውስጣችን ላይ እንዲሰርጽ ማድረግ ማለት እኮ ነው ማሰላሰል ማለት። አስተሳሰባችንን፣
ፍላጎታችንን ምርጫችንን እስኪቀርጽ ድረስ በጥልቀት እንዲሰርጽ ማድረግ ነው። መጽሐፍ ቅዱስ እንግዲህ ቅዱሳት መጽሐፍት ናቸው፣ ለብስለት የሚያዘጋጁን ናቸው። ሁለተኛ ጢሞቴዎስ 3:16-17 ባለው ክፍል ላይ ይህንን ነው የምናገረው። የእግዚአብሔር ቃል ለበጎ ስራ ሁሉ ሊያዘጋጀን ማለት ነው። ለትምህርት ሁሉ፣ ለተግሳጽ ሁሉ፣ ለብዙ ነገር ይጠቅማል የእግዚአብሔር ቃል። ስለዚህ ይህንን ቃል ማንበብ ብቻ በቂ አይደለም፣ ማሰላሰል። ስናሰላስል በጥልቀት ወደ ውስጣችን እንዲሰርጽ እናደርጋለን። ያኔ ፍሬያማዎች እንሆናለን። መዝሙር 1:1-3 እዛ ክፍል ላይ ሕጉንም በቀንና በሌሊት ያስባል የሚለው ያሰላስላል። ኢያሱ 1:8 ላይም እንደዚሁ ነው። ሕጉ ከአፌ አይለይ የሚለው ይህንን ነው። ሁሌ ማሰላሰል፣ ሁሌ ማንበብ ያስፈልጋል። ስለዚህ ማንበብ ስንል ትርጉሙ ራሱ ከቃሉ ውስጥ ነው ማግኘት ያለብን። የዛን ክፍል የምናነበውን ክፍል የሚተረጉመው ራሱ ክፍሉ ውስጥ ያው ክፍል መሆን አለበት ማለት ነው። ያንን ቃል ግን ማሰላሰል፣ የምናሰላስለው ያገኘነው መልእክት፣ እዛ ክፍል የተማርነው ነገር ህይወታችንን እስከሚለውጥ ድረስ በልባችን ውስጥ እንዲቆይ መፍቀድ አለብን ማለት ነው። ያ ውስጥ ህይወታችንን ለውጦ ህይወታችንን ሰርቶ እስኪያልፍ ድረስ በልባችን እንዲቆይ ማድረግ ነው። ያንን መልእክት ያነበብነውን ትምህርት ማሰላሰል ማለት ነው። ከዛ በኋላ ተግባር ላይ ማዋል፣ ያንን የተማርነውን ያን ከዛ ክፍል ያገኘነውን እውነት በህይወታችን ውስጥ መለማመድ፣ ያ ነው መታዘዝ ማለት። መጽሐፍ ቅዱስን ማንበብ ለምን ያስፈልጋል? የመጀመሪያው መጽሐፍ ቅዱስ በእግዚአብሔር መንፈስ የተነገረና የተጻፈ ለብዙ ነገር የሚጠቅም ስለሆነ ማለት ነው። ቅድም ሁለተኛ ጢሞቴዎስ 3:16-17 ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት፣ በጽድቅም ላለው ምክር ደግሞ ይጠቅማል። አቤት አቤት! የእግዚአብሔር ሰው ፍጹም እንዲሆን፣ የበሰለ እንዲሆን፣ ለበጎ ስራ ሁሉ የተዘጋጀ እንዲሆን፣ እግዚአብሔር በጎ ስራ ለመላቸው ነገሮች ሁሉ ዝግጁ የሆነ ሰው እንዲሆን የሚያዘጋጅ የእግዚአብሔር ቃል ነው። የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ ነው። የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል የእግዚአብሔር መንፈስም ያለበት ቃል ነው። እንደ ሂስትሪ አይደለም፣ እንደ ባዮሎጂ ኬሚስትሪ አይደለም፣ እንደ ሌሎች መጽሐፍት አይደለም። የእግዚአብሔር መንፈስ ያለበት መጽሐፍ ነው። እርሱን ስንበላ፣ የእግዚአብሔርን ቃል ስንበላ መንፈስ አብሮ ውስጣችን ይገባል። አብሮ ከምናነበው ከምንበለው ከእግዚአብሔር ቃል የእግዚአብሔር መንፈስ ውስጣችን ይገባል። ይህ ታዲያ ውስጣችን የሚገባ የእግዚአብሔር ቃል ለትምህርት ይጠቅማል፣ ተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል። የሚጠቅም ነው፣ ጠቃሚ ነው፣ እጅግ ጠቃሚ ነው የእግዚአብሔር ቃል። ሮሜ 12:2 ላይ ምን ይላል? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ ማወቅ የምንችለው ራሱ በእግዚአብሔር ቃል ነው። እንድንለወጥ፣ ይህን ዓለም እንዳንመስል፣ በልባችን እንድንታደስ የሚያደርገን የእግዚአብሔር ቃል ነው። እውነተኛ ነው የእግዚአብሔር ቃል። ዮሐንስ ወንጌል ምዕራፍ 17:13 በእውነት ይቀድሳቸው ካለ ቃልህ እውነት ነው ይላል። ቃልህ እውነት ነው። የእግዚአብሔር ቃል እውነት ነው። ስለ እውነት ሰዎች ብዙ ይነጋገራሉ። አብሶሉት እውነትና ሪሌቲቭ እውነት የሚባል ነገር አለ። ሪሌቲቭ እውነት እንደ ሁኔታው ነው። አብሶሉት እውነት ግን ፍጹም እውነት ማለት ነው። ስለዚህ መጽሐፍ ቅዱስ ፍጹም እውነት ነው። የእግዚአብሔር ቃል ክርስቶስ ፍጹም እውነት ነው። መጽሐፍ ቅዱስ ፍጹም እውነት ነው። ሪሌቲቭ አይደለም። ሪሌቲቭ ትሩዝ አይደለም። የሆነ ነገር ሲሆን እውነት የሚሆን፣ የሆነ ነገር ሳይሆን እውነት የሚሆን ሳይሆን በቃ ሁሌ እውነት ነው። ስለዚህ ጸሎት እንግዲህ ከእግዚአብሔር ጋር መነጋገር ነው ብለናል። መጽሐፍ ቅዱስም እግዚአብሔር ለኛ የሚናገርበት ነው። ጸሎት
እኛ ለእግዚአብሔር የምንናገርበት ሲሆን ቃሉ መጽሐፍ ቅዱስ ደግሞ እግዚአብሔር ለኛ የሚናገርበት ነው። ስለዚህ የሚጸልይ ደቀ መዝሙር ከላይ የመጀመሪያውን የሚጸልይ ደቀ መዝሙር ግን የማይሰማ ደቀ መዝሙር ከሆነ በጣም አስቸጋሪ ነው። መስማትም ካለብን መናገር መስማት ካለብን መጸለይ ቃሉን ማጥናትና ማሰላሰል ያስፈልጋል። ሁለቱም አንድ ላይ የሚሄዱ ነገሮች ናቸው ማለት ነው። ስለዚህ ዝም ብሎ የሚያወራ ሰው ከእናንተ ጋር ዝም ብሎ የማያወራ እናንተ መልስ እንድትሰጡ የማይፈቅድ ከሆነ ጓደኛም ቢሆን ቤተሰብም ቢሆን ዝም ብሎ የማይሰማ ከሆነ አስቸጋሪ ነው አይደል? ልክ እንደዛ ማለት ነው። ዝም ብሎ የሚናገር ዝም ብሎ የሚጸልይ ሰው ከሆነ ዝም ብሎ ለእግዚአብሔር የሚናገር ማለት ነው። እግዚአብሔር ሲናገር ግን የማይሰማ ማለት ነው። ያ ደግሞ ከባድ ነገር ነው። ስለዚህ እኛ ሁለቱም ካለን የምንጸልይ ስንሆን እኛ ለእግዚአብሔር እንናገራለን። ለእግዚአብሔር ስንናገር ደግሞ ቃሉን ስናጠና ቃሉን ስናሰላስል እግዚአብሔር ለኛ ይናገረናል። እግዚአብሔር ለኛ ሲናገረን ደግሞ እንሰማለን። እንናገራለን፣ እንሰማለን፣ እንናገራለን፣ እንሰማለን እንጂ ዝም ብለን እኛ ብቻችንን አንናገርም አይደል? ስለዚህ በሁለቱም ልንለማመድ ያስፈልጋል ወገኖች። በእውነት ይህንን በጣም መለማመድ ያለብን ነገሮች ናቸው። መጽሐፍ ቅዱስን በደንብ ለማንበብ ለመረዳት እንግዲህ ቀለል ያሉ ደቀ መዝሙር እንግዲህ ማድረግ ያለባቸው አንድ ደቀ መዝሙር ማድረግ ያለበትን ደረጃ በደረጃ ይህን ነገር ማድረግ ይኖርብናል። ቃሉን ስናጠና መጀመሪያ በጸሎት መጀመር ያለብን። ጌታ ሆይ አስተምረኝ፣ አንተነ በአንተ ነው የምመካው፣ ያንተ ጥገኛ ነኝ፣ አስተምረኝ ብለን መጸለይ ያስፈልጋል እንድንረዳ። ከዛ ደግሞ ጌታ ሆይ ክፍሉን እንድረዳ ብቻ ሳይሆን ክፍሉን እንድታዘዝ አይኖቼን ክፈት ብለን መጸለይ እንችላለን ማለት ነው። አይኖቼን ክፈትልኝ። መዝሙር 119:18 ላይ ከሕግህ ድንቅን አውቅ ዘንድ አይኖቼን ክፈት ይላል። ተአምራትን አውቅ ዘንድ ከሕግህ ተአምራትን አውቅ ዘንድ አይኖቼን ክፈት። ተአምራትን ቢሆን እግዚአብሔር አይኖቻችን ካልከፈተ በስተቀር ማወቅ አንችልም ማለት ነው። ስለዚህ ያ የመጀመሪያው ነው። ቀጥሎ ደግሞ ምንባቡን ስናነብ ያንን የመጽሐፍ ቅዱስን አንድን ጥቅስ ወይም ክፍሉን ስናነብ ኮንቴክስቱ ጋር ማንበብ አለብን። ኮንቴክስት የሚባል ነገር አለ። ኮንቴክስት ማለት ከላይ እና ከታች የተጻፉ ነገሮች ከምናነበው ከላይ ከምናነበው ከታች በኩል ነው። ምንባቡን ከሐሳቡ ፍሰት ጋር ማንበብ ማለት ነው። የሐሳቡን ፍሰት ሳንለቅ ማንበብ ማለት ነው። እነዚህን ለማድረግ የሚጠቅሙ ጥያቄዎች አሉ። ማን ነው ተናጋሪው? በዚህ ክፍል ላይ እኔ እያነበብኩ ያለው ተናጋሪው ማን ነው የሚለውን መጽሐፍ አውጥተን ከዛ ለማን ነው እየተናገረ ያለው? እዚህ እየተናገረ ያለው ነገር ምንድን ነው? ሁኔታው ምንድን ነው? ከዚህ ጥቅስ በፊትና በኋላ ያለው ምንድን ነው የሚለው ኮንቴክስቱን ከኮንቴክስቱ አንጻር ነው አንድ ክፍል የሚተረጎመውና ከኮንቴክስቱ አንጻር ማንበብ አለብን። ሌላ ቀጥሎ መመልከት የሚለው ደረጃ ነው። መመልከት የሚለው ደረጃ አለ። መመልከት ቃሉ ምን ይላል ብሎ ማጥናት ማለት ነው። ለምሳሌ በዚህ እኔ በማነበው ክፍል የተደጋገሙ ቃላት ምንድን ናቸው? ምናልባት የተደጋገሙ ቃላት አንዳንድ ጊዜ ዋና መልእክቱ ያለው እዛ ላይ ሊሆን ይችላል። በዚህ ክፍል ላይ ትእዛዝ እኔ እንድታዘዘው እያዘዘኝ ያለው ነገር ምንድን ነው? በዚህ ክፍል ላይ የተሰጠኝ ተስፋ ምንድን ነው? በዚህ ክፍል ላይ ንጽጽሮች አሉ ወይ? ነገር ግን ስለዚህ የሚባሉ ንጽጽሮች አሉ ወይ? ባህሪያቶች ገጸ ባህሪያቶቹ እነማን ናቸው? በዚህ ክፍል ድርጊቶች እና ምክንያቶች ምንድን ናቸው? እዚህ ክፍል ያሉትን ነገሮች ኦብዘርቭ ማድረግ አለብን። ኦብዘርቬሽን ይባላል። ይሄ ኦብዘርቭ ማድረግ ይኖርብናል። ከዛ ኦብዘርቬሽን የመጀመሪያው ደረጃ ነው። በቃ እነዚህ ነገሮች የተደጋገሙ ቃላት አሉ ወይ? ክፍሉ ምንድነው የምናገረው? እዚህ ውስጥ ተስፋና ትእዛዛት አሉ ወይ?
ንጽጽሮች አሉ ወይ? የተለያዩ ነገሮችን ስለምንድን ነው የምናገረው? እኔ ምን እንዳደርግ ነው የምናገረው? እነዚህ ነገሮች በሙሉ ካየን በኋላ ከጻፍን በኋላ አሁን ወደ መተርጎም እንሄዳለን። ትርጉሙ ቃሉ በዛ ለተጻፈላቸው ሰዎች አንጻር ማለት ነው። ይሄ ኤክሴጀቲካል አይዲያ ይባላል። ኤክሴጀቲካል አይዲያ የሚባለው ከመጀመሪያ ተደራሲያን አንጻር ለነሱ የመጣላቸው መልእክት ምንድን ነው? ለነዛ በዛን ጊዜ ለዛን ጊዜ ህዝብ፣ ለዛን ጊዜ ተደራሲያን ኦዲየንስ፣ ኦሪጂናል ኦዲየንስ ይባላል። ለኦሪጂናል ኦዲየንስ መልእክቱ ምንድን ነው? ትምህርቱ ምንድን ነው? ምንድን ነው እያላቸው ያለው የሚለውን ነገር ኤክሴጀቲካል አይዲያ በአንድ አረፍተ ነገር ክፍሉን ጠቅልለን እንጽፋለን። ለዛ ትውልድ ይህ ቃል እያለ ያለው ይህንን ነው፣ ይህ ጥቅስ እያለ ያለው ይህንን ነው ብለን ጽፈን እናወጣለን። ለነርሱ በሚለው ማለት ነው። ስለዚህ ጸሐፊው ሊያስተላልፈው የፈለገው ዋና ነጥብ ምን እንደሆነ እናወጣለን ከክፍሉ። የመጀመሪያዎቹ ሰሚዎች እንዴት ተረድተውት ይሆን ያንን ክፍል? ያን ክፍል ስናነብ ነው አይደል የምናውቀው ያንን ስለ እግዚአብሔርና ስለ ሰው ምን ይገልጻል ክፍሉ የሚለውን ነገር በሙሉ ማለት ነው አይተን እንተረጉማለን ማለት ነው። ከማን አንጻር? ከቀድሞ ተደራሲያን አንጻር። ከዛ አፕሊኬሽን ነው ቀጥሎ ያለው። አፕሊኬሽን ማለት ይሄን ያንን እንዴት ነው በስራ ላይ ላውል የሚችለው? ምን ላድርግ? ተግባራዊነቱ ማለት ነው። እዚህ ላይ ግልጽ የሆነ ተግባራዊ ነገር አለ። ምንድን ናቸው? ከክፍሉ ያገኘሁት እኔ የማደርገው ነገር ምንድን ነው? ዛሬ የምኖርበት ነገር ምንድን ነው ብለን ከዛ ማውጣት ማለት ነው። በዛ መንገድ ነው የእግዚአብሔር ቃል የሚጠናው እንጂ ዝም ብሎ እንደ ሂስትሪና አይነበነብም። ስለዚህ ይሄ ሶፕ SOAP ቀላል የጥናት እንትን አለ። ኤስ ማለት ስክሪፕቸር ነው፣ ቃል ጥቅሱን መጻፍ ከ1 እስከ 3 ሊሆን ይችላል። ጥቅሶችን መጻፍ ያስፈልጋል ስክሪፕቸር። ሁለተኛው ኦብዘርቬሽን ነው፣ ምልከታ ነው። ቅድም ያልነው ኦብዘርቬሽን የገረመህን ነገር ከዛ ውስጥ ልብ ብለህ አይተህ ማውጣት፣ ትእዛዝ ካለ ተስፋ ካለ እነዛን መጻፍ፣ ስለ ሰው ምንድነው ምለው እነዚህ ነገሮች መጻፍ። ከዛ አፕሊኬሽን ተግባር ነው፣ የመታዘዝ እርምጃ ነው። ፕሬየር ጸሎት። ስለዚህ በዚህ በቃሉ መሰረትም መጸለይ፣ እንዲያስተምረንም መጸለይ የሚሉ ነገሮች ማለት ነው። ስለዚህ ሌላው መጽሐፍ ቅዱስን ማሰላሰል ደግሞ ያስፈልጋል። ማሰላሰል ማለት ምን ማለት ነው? የእግዚአብሔር ቃል በውስጣችን እስክናምን ድረስ ለእግዚአብሔር ታዛዥነትን፣ አምልኮን እስክናመጣለት ድረስ ቃሉ ላይ አትኩሮትን ሰጥተን ሁልጊዜ ማሰላሰል ማለት ነው። ያ የምናሰላስለው ቃል በውስጣችን እምነትን ይፈጥራል። ለእግዚአብሔር አምልኮን እንድናቀርብ፣ ታዛዥነት እንድኖረን ያደርገናል። ስለዚህ አትኩሮት ሰጥተን ማሰላሰል፣ ማሰብ ይኖርብናል ማለት ነው። መዝሙር 1 ላይ ከቁጥር 2 እስከ 3 ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ያሰላስላል ማለት ነው። ሕጉንም በቀንና በሌሊት ያስባል ማለት ነው። ቃሉን ያሰላስላል ማለት ነው። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየወቅቱ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። እንግዲህ ኢያሱ 1:8 ላይም የዚህ ሕግ መጽሐፍ ከአፌ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ ያን ጊዜ መንገድ ይከናወንልሃል ይሳካልሃልም ይላል። ስለዚህ ምንድን ነው ማለት ነው? በዚህ ክፍል ማሰላሰል አስፈላጊ ነው። አእምሯችን ዝም ብሎ ባዶ ማድረግ ማለት አይደለም። መጽሐፍ ቅዱስ ጥቅስ በአእምሯችን አስቀምጠን ያንን በአእምሯችን መሙላት ማለት ነው። አእምሮን መሙላት፣ አእምሮ ውስጥ ሆኖ ያንን ማሰላሰል ማለት ነው ያስፈልጋል። ማኘክ
ይሄ ማመንዠግ ማኘክ ልንለው እንችላለን። በሌላ ማንበብ ብቻ አይደለም፣ ጥቅሱን በቀስታ እናነባለን 3 ጊዜ 4 ጊዜ ስንቴም ቢሆን እስከ 5 ጊዜ ማንበብ። ከዛ ካነበብን በኋላ ጮክ ብለን ደግመን ማንበብ እንደገና። ከዛ በአንድ ጊዜ በአንድ ቃል ላይ ትኩረት ማድረግ፣ እያንዳንዱን ቃላቶች ትኩረት እያደረግን ማየት። ከዛ ጥያቄ መጠየቅ፣ ይህ ስለ እግዚአብሔር ምን ይላል? ስለ ሰው ምን ይላል? ስለ ኃጢአት ምን ይላል? ክፍሉ ስለ ተለያዩ ነገሮች ምን ይላል የሚለውን ነገር ማየት። ምን ይገልጻል የሚለውን ነገር፣ ስለ እኔ ስለ ራሴ ምን ይገልጻል? አድርግ የሚለኝ ታዘዝ የሚለኝ ነገር ከዚህ ክፍል ምንድን ነው? ምን ላድርግ? ምን ተግባር ላይ ላውል? የሚሉትን እያየን በአእምሯችን እነዚህን ይዘን ነው ማሰላሰልና ማጥናት ያለብን ማለት ነው። ስለዚህ ቃሉ ወሳኝ ነው ማለት ነው። ቃሉን ያጠናነውን ከዛ ደግሞ መጨረሻ ላይ ለአፕሊኬሽን ያስቀመጥነውን መተግበር ያስፈልጋል። መተግበር ለምሳሌ ምናልባት በጭንቀት ላይ የጭንቀት ስሜት ሲመጣብን ፊልጵስዩስ ምዕራፍ 4:6 አንብበን እዛ ላይ እንጸልያለን ማለት ነው። የሚያስጨንቃችሁን ሁሉ በጌታ ላይ ጣሉ ስለምል ጌታ ሆይ በአንተ ላይ ጥላለሁ ብለን እንጥላለን ማለት ነው። በዚህ ቃሉን መተግበር እንችላለን ማለት ነው። ስለዚህ በራስ ኃይል ብቻ ያለመሞከር፣ ጸጋው ላይ መደገፍ ያስፈልጋል። ለታዛዥነት ዮሐንስ 5:15 ላይ ቅድም ያየነው ይህንን ነው። ስለዚህ እንግዲህ እያንዳንዱን የሚነበቡ ክፍሎችን በእነዚህ ጥያቄዎች ማየት ጥሩ ነው። ይህ ስለ እግዚአብሔር ምን ያስተምራል? ይህ በእኔ ውስጥ ምን ይገልጣል? ስለ ኃጢአት፣ ስለ ፍላጎቴ፣ ስለ ፍርሃት፣ ስለ እግዚአብሔር ፍርሃት፣ የተለያዩ ነገሮች ምን ይናገራል? ከወንጌላት ጋር ደግሞ ማገናኘት። እንዴት ይገናኛል ይሄ ክፍል ከወንጌላት ጋር? ይሄ የማጠናው ክፍል እንዴት ይገናኛል? በመንፈስ ቅዱስ መመራት የሚችለው አንድ የሚታዘዝለት ነገር በዚህ ውስጥ ምን አለ? ምንድን ነው አድርግ እያለኝ ያለው እያልን እነዚህ ነገሮች ይዘን ነው ቃሉን የምናጠናው ወገኖች። ምናልባት ቃሉን ስናጠና ለ1-2 ደቂቃ ጸሎት፣ ለ5 ደቂቃ ለ10 እንደየጊዜያችን ማለት ነው። ከዛ ማንበብና መመልከት 20 ደቂቃ 10 ደቂቃ 20 ደቂቃ እንዳለን ሰዓት መጠን ማለት ነው። ከዛ ደግሞ የማሰላሰል ጊዜም መስጠት፣ መደጋገም፣ እንደገና ማሰብ፣ ክፍሉን መደጋገም፣ እንደገና ማሰብ፣ ማሰላሰል ማለት ነው። ስለዚህ በመጨረሻም በቃ የምንተገብረውን ነገር በተግባር ላይ የምናውለውን ነገር የምንኖርበትን ነገር ከዛ ክፍል የምንለማመድበትን ነገር አውጥቶ በዛ ላይ መጸለይ፣ ጌታ ሆይ እንድታዘዝህ እርዳኝ ብለን በእሱ ላይ መጸለይ ማለት ነው። ስለዚህ ሳምንቱን ሙሉ እያሰላሰልን መኖር ማሳለፍ እንችላለን። በአንድ ክፍል ራሱ የቃል ጥቅስ ደግሞ ማጥናት፣ እሱም ጥሩ ነገር ነው። ያን የተማርነውን ነገር በማስታወሻ ደብተራችን ላይ መጻፍ እና ምክንያቱም በኋላ ላይ ይረዳናል። ከህይወቴ ይህ ክፍል ለለውጥ እያገዘኝ ነው ወይ? አገዘኝ ወይ? ይህ ክፍል ረዳኝ ወይ? ከዚህ ክፍል አንጻር ህይወቴ ተለውጣለች ወይ የምንለውን እንድናይ ይረዳናል መጽሐፋችን ራሱ ማለት ነው። ይሄ በሳምንት አንድ ጊዜ መብላት የእግዚአብሔር ቃል ልክ እንደ ምግብ ነው። ጠዋት ቁርስ በልታችሁ ምሳ ሰዓት እንደምርባችሁ፣ ምሳ በልታችሁ እራት እንደምርባችሁ ይርበናል ማለት ነው። ለርበና ያስፈልጋል የእግዚአብሔርም ቃል። ስለዚህ ሳምንት ጠብቀን የምናነበውና ሳምንት ጠብቀን የምናደርገው መንፈሳዊ ብስለትን ሊያመጣ አይችልም ማለት ነው። ስለዚህ የእግዚአብሔር ቃል በእውነት የእግዚአብሔርን ቃል
የሚያጣምሙ ብዙዎችም ስላሉ ከነዛም መራቅ ይኖርብናል። የእግዚአብሔር ቃል ማጣመም አስፈላጊ አይደለም። ከሚያጣምሙ መሸሽ መራቅ ይኖርብናል። ሌላ ደግሞ ቃሉን ዳይሉት ከሚያደርጉ ዳይሉት ማድረግ ማለት ምንድነው? ኃይል እንዳይኖረው የሚያደርጉ የራሳቸውን አሌጎሪ ትርጉም የሚሰጡ የራሳቸውን ትርጉም የሚሰጡ ቃሉ የማይለውን ነገር እንዳለ አድርጎ የሚናገሩ ሰዎች ዳይሉት ያደረጉት ነው ቃሉ። ስለዚህ ከነዛ ሁሉ መራቅ የምንችለው ብንችል ሄርሜኔቲክስ የሚል የመጽሐፍ ቅዱስ አጠናን ዘዴ የሚል ኮርስ ብንወስድ በጣም ጥሩ ነው። የመጽሐፍ ቅዱስ አጠናን ዘዴ እና የሄርሜኔቲክስ እና ሆሚሌቲክስ እነዚህ በጣም ጠቃሚ ኮርሶች ናቸውና እነዚህን መውሰድ ያስፈልጋል ብትችሉ ማለት ነው። ካልቻላችሁ ግን ያው ማንበብ፣ ማሰላሰል፣ በግል ራስን ወደዛ ማሳደግ ይቻላል ማለት ነው። እንግዲህ እግዚአብሔር ይርዳን ወገኖቼ። ዛሬ ያየናቸው ከኛ መለየት የሌለባቸው ልምምዶች፣ ዕለት ዕለት መለማመድ ያለብን ነገር ምንድነው? አንደኛ ጸሎት ነው፣ ከእግዚአብሔር ጋር መነጋገርን። ሁለተኛ የእግዚአብሔር ቃል ጥናት እና ማሰላሰል፣ መተርጎም፣ ያን የተረጎምነውን መኖር። ይሄ ደግሞ እግዚአብሔር ለኛ ሲናገረን ማለት ነው። እኛ ለእግዚአብሔር ስንናገርና እግዚአብሔር ለኛ ሲናገረን በሚል ነገር ላይ ነው ያየነው። ዛሬ እነዚህን ሁለት ነገሮች ነው ያየነው። ስለ አንድ ደቀ መዝሙር ልምምድ ወይም ተግባራት ያየነው በዚህ መልክ ነው። በሚቀጥለው ክፍል ጊዜ ሌሎቹን ነገሮች እናያለን። ለዛሬው ግን እዚህ ጋር እናበቃለን። እግዚአብሔር ይባርካችሁ። ተባረኩ።